ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ አላዛርንም ትንሱንም እንዲሁ እናቱን ሁሉንም ዳኔንም የትንሱ ያጎት ልጅንም ይዤን የመጣሁትና ቤተሰብ ምን መሰላችሁ? አሁን ትላንትና መጀመሪያ መናገር መፈልገው ትንሱስ ብትሆን ማለት ነው የአጎቷ ልጅ የሚባለው ትናንትና መጥቶ ነይ ይዤሽ ልሂድ እስከ ዛሬ ድረስ ያሰቃያት ምናምን ነገር። አው በጣም ሲያሰቃያት ነበር። በጣም እናትና ልጅ በጣም ትንሳኤን ሲያሰቃያት ነበር፣ በድራማውም ቢሆን ማለት ነው። ግን የት ነበረ እንደዛ ሲያሰቃያት እንደዛ እስከምትደማ ድረስ እየጎተታት እንደዛ በቃ እንደው በቃ ውጥንቅጧን አጥፍተው እንደው ሌላ ነገር ውስጥ እስከሚያስገቧት ድረስ ማለት ነው። ለብቻዋ በር ዘግታ እስክትቀመጥ ድረስ አድርሰዋት የት ነበረ? የዛን ሰዓት ቪዲዮ አላየም። እያየን ዝም አለን ይስተካከላል ብለን ጸጥ አለን ብሎ አሁን ወጣም ወረደ እኮ ትንሳኤና አላዛር ተስማምተው አላዛርም እናቱን አይተን እንግዲህ ሀቃቁ ነው የምንናገረው አይደለ? እናቱን አትንካት ብሎ ለትንሳኤ በጣም ወግኖ እናቱን እንደዛ ሲያመነጫጭቃት አይተናል ከትላንት ወዲያ አይደል እንዴ? ስለዚህ ትላንትና መጥቶ የትንሱ ወንድም ማለት ነው ትላንትና መጥቶ ያጎቷ ልጅ ትንሳኤን ነይ ልውሰድሽ ነይ ውጪ ከቤትሽ ማለት ምን ማለት ነው? ዛሬ አላዛር ትክክል ነው። ገባችሁ አይደለ? ትክክል ነው ምላችሁ። እስከ ዛሬ ድረስ እንደዛ ሲያሰቃዩት አላዛርም እንደዛ እየጎተተ አፈርድም እያስጋጡ እናትና ልጅ ሲያሰቃዩት ከርመው ያልመጣ ትላንትና መጥቶ ነይ ልውሰድሽ እንዴ? ምን የሚባል ነገር ነው? ነይ ልውሰድሽ። አንዳንዶቻችሁ ደግሞ አላችሁ ትላንትና ነይ ልውሰድሽ ሲልሽ ለምን አልሄድሽም ምናምን ነገር። ትንሱ መቼም አትሄድም፣ ልንገራችሁ አይደለ? የእውነቴን ነው የምነግራችሁ፣ መቼም አትሄዱም። ምክንያቱም እነሱ አሁን ስረዳ ማለት ነው አሁን ስረዳ ቁጭ ብዬ ሳያቸው ስረዳ የጭቅጭቅ ቪዲዮ እየያዙ እየመጡ ስራ እየሰሩ ነው እነሱ እንጂ የምር ተጣልተው አይደለም። ነገ ጧት ደግሞ ታያላችሁ 100 ሺዋን አላዛር ድል አድርጎ ሲያከብርላት ታያላችሁ። እውነት ለመናገር ወይ ደግሞ አውቀው ስለተጣላን ያው ጭቅጭቅ ስላለ 100 ሺህ አላከበርኩም ካላሉ በስተቀር ማለት ነው መድኃኒዓለምን አልተጣሉ። ምክንያቱም እንዴ እኛ ስንት ጊዜ ውጪ ቪዲዮ እየሰራንም በኮመንትም ትንሳኤን ውጪ ሂጂ ቤተሰቦችሽ ጋር ዘመድ የለሽም ወይ ምናምን ነገር እያልን ማለት ነው ስንቴ ለፍልፈን ትንሳኤ አልወጣችም። እየመጣች ብቻ ትነዛነዛለች ባሎ ነው ማለት ነው። ቆፍጠን ያለ እርምጃ አልወሰደችም። ትክክል ቢሆን እኮ ማለት ነው ይሄ ነገር ሰው ህግ ደረጃ ይዳረሳል። ህጉም ደግሞ ዝም አይልም። እንደዚህ እያደረጓት እያዩ ሰው የሆነ ሰው መቼም እርጉዝ ሴት ስትበደል ያውም ባማች እንዲህ ስትሰቃይ እያዩ ዝም አይሉ። ይሄ ድራማ ነው በቃ። ምክንያቱም ባለፈው ራሱ ትንሳኤን ነይ አናግሪኝ፣ ልደታ ፍርድ ቤት ነው የምሰራው፣ አናግሪኝ ትንሱ ላግዝሽ ተብላለች። ትንሳኤ ግን አልሆነም፣ እገዛ አልፈለገችም። ለምን? የውሸት ነው። የእውነት ቢሆን እኮ ገና ድሮ የትና የት ደረጃ ተዳርሰዋል አይደል እንዴ? ምክንያቱም የእውነት ቢሆን እንደዚህ ሰው እየተበደለ እንደዚህ እየተንገላቱ እንደዚህ እየተጨቆኑ ማንም አይኖርም እውነት ለመናገር። ስለዚህ ትንሳኤን ሂጂ በማለት አንልፋ። ትንሳኤ አትወጣም ከቤት አትሄድም። ዝም ብላ አውቃ ከልጅነቴ እንትን ፈት ሆንኩኝ ፈትናት እባላለሁ ወይ ደግሞ እናቴ ጋር ሄጄ እናቴን አላስጨንቅም ወይ ደግሞ ሰው የለኝም እያለች ሰበብ ታበዛለች እንጂ ትንሳኤ አትወጣም። አይገርማችሁም? እና አላዛር እኔ ትክክል ነው ያልኩበት ምክንያት ማለት ነው እስከ ዛሬ ድረስ ማለት ነው እስከ ዛሬ ድረስ እንደዛ ሲጫወቱባት ከርመው መጥቶ ነይ ውጪ ያላላት በጥቂቱም ቢሆን ከአላዛር ጋር ተስማምተው ኖረዋል አይደል እንዴ? አላዛር ጥፋቱ ዛሬ ትላንትና እናቱን ውሻ እያደረጋት እንዳነካት በዚህ ሰዓት የምትነካ ልጅ አይደለችም እያለ እንደዛ ውሻ እያደረጋት እናቱን ዛሬ ግን አምጥቶ ደግሞ ይቅርታ መጠየቁ ይሄ ያስጠላል። በጣም ያስጠላል። ምክንያቱም ትላንትና በወንድሟ አስቀይማኛለች። ስለዚህ እኔም እናቴ ይቅርታ ልጠይቅ ልታረቅ ብሎ ነው በእልህ ተነሳስቶ ነው እናቱን ይዞ የመጣው። ይሄ ትክክል አይደለም። የሆነ አቋም ያለው ውሳኔ
መወሰንም አለበት አላዛር። ግን እንዲህ ተከታትለው አለክልከው የሚመጡብን ማለት ነው። የእውነቴን ነው የምላችሁ ድራማ እየሰሩብን ነው እንጂ ተጣልተው አይደለም። ምክንያቱም ግርግር ነው በቃ እኛም የምንወደው ግርግር ነው። እኛም የምንወደው በቃ ይሄ አታካራ የበዛበት ነገር ነው። ዩቲዩብም የሚወደው ይሄንን ነገር ነው። ስለዚህ እነሱ አንዳንድ ይሄንን ነገር ስለሚያውቁት ማለት ነው ሁሌ ጭቅጭቅ። እንዴ ትንሳኤ እኮ ሁሌ ነው አትተወኝም እንዴ? ምን አድርግ ነው የምትለኝ? አትተወኝም እንዴ? ተወኝ በቃ ምን ልሁን? ምን አድርጊ ነው የምትለኝ? ምን አግምን እኮ የምትለው ሁሌ እኮ ነው፣ ዛሬ ብቻ አይደለም። ስለዚህ ባትፈልግ የእውነት ቢሆን ማለት ነው ማንም ሴት እንደዚህ እየተጨቃጨቀች ያውም ባማች ቤቷ እየፈረሰ ምን አባቱ ትርምስምሱ ለምን አይወጣም ብላ ነው ትታ የምትሄደው የእውነት ቢሆን ማለት ነው። ስለዚህ ጨዋታቸው እነሱ በደንብ አድርገው እየተጫወቱት ነው። ድራማቸውን በደንብ አድርገው እየሰሩ ድራማ እየሰሩ የተጣሉ አስመስለው እኛን የእውነት አንዳንድ በጣም ሞኞች እኮ ነን። የእውነት ማርያምን እንደው እግዚአብሔር እንደው ይሄ ሞኝነታችንን እንደው አይቶ የዋህነታችንን አይቶ የእውነት በተለይ በስደት ሀገር ያላችሁ እህቶቼ ወንድሞቼ የእውነት እነሱ ይሆን እንደዚህ ልክስክስ ነገር ይዘው እየመጡ ብራቸውን እየሰበሰቡ እንደገና በቪዲዮ ብቻ ተጣልተው በኋላ ላይ ፍቅር በፍቅር ነው የሚሆኑት። እኛ ግን እንጨነቃለን የእውነት ስለነሱ ማለት ነው የምር እየመሰለን። ስለዚህ ለነሱ የምንጨነቀውን ጭንቀት አይቶ መድኃኔዓለም እንደው የእውነት ሞኝነታችንን አይቶ ማለት ነው ከክፉ ነገር ጠብቆ ሁላችንንም በሰላም ወደ አገራችን ይመልሰን እንጂ እነዚህ እኛ ላይ በደንብ አድርገው እየተጫወቱ ነው። በደንብ አድርገው በደንብ ትናንትም ቪዲዮ ሰርቼ ለቅቅ ያለሁኝ። ምክንያቱም እኔ ታየም አልታየም ችግር የለብኝም እግዚአብሔር ይመስገን ምንም የጎደለብኝ ነገር ስለሌለ ማለት ነው። እና ግን ሐሳቤን ለመግለጽ ነው በቃ ሐሳቤን ለመግለጽ እየወጣው እንደዚህ ሐሳብ እገልጽበታለሁ በዩቲዩብ ማለት ነው። እና ለቅቅ ያለው ቪዲዮ ትናንትና ማለት ነው ምን ብዬ ነው የለቀኩትኝ? እናትየውና ያላዛር ታናሽ ወንድም ሐዋሳ ሄዳ ሲጠይቃት ትተሽን ሄደሽ እዛ የሰው ህይወት ትበጠብጫለሽ፣ እሷስ ብትሆን እርጉዝ አይደለች አታሳዝንሽም ወይ ምናምን ነገር እያለ ለስራ ነው የሄድኩት ብለዋለች። ገባችሁ አይደል ቤተሰብ? ለስራ ነው። ግን ድራማቸውን ይዘው ሲመጡ እኛ ጋር ሕክምናሽን ጨርሰሽ ወደ ቤትሽ ሂጂ ነበረ ስትባል የነበረችው። እሷም ለግሬን የመጣሁት እግሬን አሞኛል ሕክምናዬን ጨርሼ እሄዳለሁ ነበረ ስትል የነበረው። ግን እዛ ሄዳ አምልጧት ማለት ነው አምልጧት ለስራ ነው የሄድኩት ብላለች። ስለዚህ እነሱ ስራ ብለው ነው የያዙት። እኛ ዝም ብለን እየወጣን ብንለፈልፍም እንደው በድራማው ያው አስተያየት መስጠት አንድ ተዋናይ ምናምን ስናይ ወይ ይሄማ ክፉ በሰራው ድራማ የሆነ በቃ እንትን ካራክተር ይሰጣቸው የለ እና ክፉ ሆኖ እንኳን ከሰሩ ወይ እንሌለ ይሄማ ክፉ ነው እንሌለ በአካል ምናምን እንኳን ስናየው ያ ሰውዬ እኮ ግን እንደዛ ሆኖ አይደለም። ግን የተሰጠው ካራክተሩ ነው ካራክተሯ ናት እየሰራች ያለችው እና ክፉ ሆነው አይደለም። ስለዚህ እነሱም ይሄንን ነገር ተጠቅመው ነው እኛን ሞኝ እያደረጉ ያሉት የእውነት እንጂ ትንሳኤ መሄጃ አታ ይመስላችኋል? እንደው የእውነት በደል ደርሶባት ቢሆን የእውነት ተንከራታ ቢሆን የእውነት ተንከራታ ቢሆን ማለት ነው የእውነት ተበድላ ቢሆን መሄጃ አታ ይመስላችኋል? ሰው እኮ አይደለም እናት ዘመድ እያለው ማለት ነው ጎረቤትም ሽሽግ ብሎ ሄዶ ጊዜን ቀንን ያሳልፋል አይደል እንዴ ችግር ሲበዛበት አይደል? ስለዚህ ትንሳኤ ይሄ በቃ አትሄጂም ወይ ውጪ ምናምን የሚለውን ነገር አትጻፉላት። እኔም አልላትም። ምክንያቱም በሚሰሩት ስራ ይሄ ጥሩ አይደለም፣ ለትውልድም ለሀገርም ለኛም ጥሩ አይደለም። እኛ የእውነት እየመሰለን ስለነሱ እየተጨነቅን ነው እያልኩ አስተያየት እሰጣለሁ። እናንተም እንደዛ አድርጉ እንጂ የምር መስሏችሁ አትጨነቁ። መድኃኒዓለምን አትጨነቁ። ምክንያቱም ይሄ በቃ ስራ ነው። ሰው 9 ወር ሙሉ አሁን ልትወልድ እኮ ነው 9 ወር ሙሉ ሲንገበገብ 9 ወር ሙሉ ሲጨናነቅ 9 ወር ሙሉ እንትን ሲል ይኖራል እንዴ? አሁን ነገ ጧት ታያላችሁ ፎቶ የተነሱትን ሁሉ እርጉዞና ማለት ነው ለማስታወሻ ፎቶ ይነሱ የለ እርጉዝ ሲሆኑ እሱን ሁሉ ይዛላችሁ ትመጣለች ቆይታ ከጊዜ በኋላ ማለት ነው። ስለዚህ ብዙ ተጨንቃችሁ ትንሳኤን አትወጭም ወይ ቤተሰብ የለሽም ወይ ምናምን ነገር አትበሏት። አትወጣም ስራ እየሰሩ ነው። የእውነቴን ነው።